እና የመጀመሪያው ቀን በቃ እሺ ልስራ ብለህ ማለት ልዩነት አመጣ እንደዚህ እና እንግዲህ ለሌሎችም ሰዎች በተለይ በሚዲያ ላይ ያሉ በተለይ እነዚህ ዩቲዩብ እንደዚህ ሰዎችን ማስተባበር የሚችሉ ታዋቂ ሰዎች አርአያ የሚሆን ነው። ምክንያቱም ብዙ ሰዎች እንደዚህ ሰፋ ያለ ጊዜ ወስዶ ዩቲዩብን ትቶ ያን ሁሉ መስዋዕትነት ይሆናል አይሆንም የሚለው ሳይታወቅ ማለት ነው ማድረግ ለብዙ ሰው ከባድ ነው። አንተ ግን ምናምን ነው ብዙ ጊዜ ይገርመኛል። እግዚአብሔር እንደሚያሳካው ስለማቅ ትላለህ። እግዚአብሔር እንደሚሰራ ስለማቅ ጀምሯለሁ ብለህ አንተም ምክንያቱም ፈንድሬዚንግ እንደዚህ የለህም ገና ይሆናል አይሆንም የሚለውንም አታውቀውም እና ትልቅ መስዋዕትነት ከፍለሃል ማለት ነው እና እንደው እውነት እግዚአብሔር እንዲሰራ በምክንያት ሆነሃል በጣም ምክንያቱም ያቺን ነገር አንተ አሁን እሺ ባትል ኖሮ ይሄ ሁሉ መሰባሰብ የለም ይሄ ሁሉ በር መሰብሰብ የለም ይሄ የተፈጠረው በሶስት ወር የነበረ ሁኔታ የለም ነበር ማለት ነው ባጭሩ። ስለዚህ እግዚአብሔርን ማመስገን አለብህ ማለት ነው። እውነት አንተ ምንድነው ያን ነገር ምንድነው ሐዋርያቶች ምን ይላሉ? ለመሰይፍ ድሉን ስለተሰጠኝ እንደዛ ሰማዕት ለመሆን እግዚአብሔር ስለፈቀደልን እናመሰግናለን ይላሉ። ያም ትልቅ ድል ነው ማለት ነው። አንተም እግዚአብሔር እድል ስለሰጠ ብዙዎች እድል አላገኙ። እግዚአብሔርንም ልታመሰግን ያስፈልጋል። እኛም ደግሞ ብዙ እርዳታ ብዙ መቄዶንያ እርዳታው ብቻ አይደለም ያው ሁሉ የሰው አንድ ማድረግ የሰው ስሜት ማንኛውም ነገር የተፈጠረው ባንተ ምክንያት ስለሆነ አንተም በእውነት በመቄዶንያ 8500 ሰዎች ስም እጅግ በጣም አመሰግናለሁ።